ጋር ኑ አላነሻ ሀና በዚህ ሁኔታ ትገኛለች ብሎ ማን አስቧል? ማን አሰበ? ትላንትና ከተገኘችው ሀና በፊት ሀና ነኝ ብላ ራሷን የገለጠችው የነ ሀና ጠባቂ በነ ሀና ስትነግድባቸው ስትሸቀልባቸው የኖረችው ሀና ደግሞ አለች። ሀና ነኝ አላልሽኝም ወይ? ሀና ነኝ አላልሽኝም ወይ? በጣም የሚገርም ነው። ምን አይነት ወንጀል፣ ምን አይነት ሴራ፣ ምን ሰይጣንን ራሱ የሚያስቀና የወንጀል አይነት ነው እየተሰራ ያለው። እስቲ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንግዲህ ሀና የተገኘችበትን ሁኔታ እየተመለከትን ነው። በጣም ነው የሚያሳዝነው፣ እጅግ በጣም ማለት ነው። ከሞቀ ቤቷ ወጥታ ከእናትና ከአባቷ ጉያ ወጥታ ትዳር በሚል ስም በእንደዚህ አይነት ሁኔታ ውስጥ መገኘቷ፣ ያውም እነሱ የሚያውቁት ከኢትዮጵያ መውጣቷን ነው። ኢትዮጵያ ውስጥ እንደሌለች ወደ እንግሊዝ እንደሄደች ያገባት ሰውዬ ባሏ የተባለው አቶ መኮንን ይዟት ወደ እንግሊዝ እንደሄደ ነው ቤተሰቦቿ የሚያውቁት። 3 ዓመት ድፍን 3 ዓመት ሙሉ ድረስ የሚታወቀው በዚህ መልኩ ነው። ይህች ልጅ ግን እዚሁ ኢትዮጵያ ውስጥ ሆና ያለችበትን የተገኘችበትን ጉስቁልና፣ የተገኘችበትን የልብ ስብራት፣ የተገኘችበትን ድቀት ሁላችንም በዓይናችን ነው የተመለከትነው ትላንት። በጣም ነው የሚያሳዝነው። እውነት ለመናገር በጣም እጅግ በጣም ነው የሚያሳዝነው። ወላጅ አባቷ እንግዲህ ከነበረበት ሁኔታ አንጻር ለአቶ መኮንን ይችን ልጅ ድሯታል። እንግዲህ እናት በማታቀው መልኩ በተሸፋፈነ መልኩ ይቺ ልጅ ባላመነችበት ትዳር ውስጥ ገባች። ለአባቷ ስትል ለአባቷ ራሷን መስዋዕት አደረገች። ግን ይሄ ሁሉ ነገር ይገጥመኛል ብላ አላሰበችም። እሷም አላሰበች፣ እናትም ይሄንን እንኳን ማሰብ ቀርቶ ሁኔታውን ራሱ አታውቅም። አባትም እንደዚህ አይነት ሁኔታ ይገጥማታል ብለው አያስብም። ይሄንን የሚያውቀው አገባኋት ያለው አቶ መኮንን የወንጀሉ አባት፣ የወንጀሉ ጠንሳሽ፣ የወንጀል ፈብራኪ የሆነው አቶ መኮንን ነው ይሄንን የሚያውቀው። በጣም ነው የሚያሳዝነው እውነት ለመናገር። ልጄን ዳርኳት ብላ እናት በልጇ መዳር ደስ ብሏት እንደገና ደግሞ ከሀገር ውጭ ሳትሆን አገር ውስጥ እያለች ግን ልክ ከሀገር ውጭ ሆና እናቷን እንደምታነጋግር በቪዲዮ ቅንብር እየተሰራ እናት ያው ልጇ እንግዲህ ያለችው ከኢትዮጵያ ውጭ ነው ብላ ባልም አግብታለች ብላ እንግዲህ ከባሏ ጋር እየኖረች ያለችው ብላ ዘና ብላ በተቀመጠችበት ሁኔታ ነው እንግዲህ እነ ልዑል እነ አቤል አንኳኩተው ደጃቸው በራቸው ድረስ የሄዱት ማለት ነው። አቶ መኮንን እየሰራ ያለውን አይነት የወንጀል ስራና ሴራ ግን እኔ እንደው ሰይጣን ራሱ የሚቀናበት ሰው ነው የሚመስለኝ። እውነት ለመናገር ሰይጣን ራሱ ይቀናበታል። በጣም ነው የሚገርመኝ። በቃ ወንጀለኞች ወንጀላቸውን ለመፈጸም ወንጀላቸውን ለማድረግና ለመስራት የሚሄዱበት የረቀቀ ስልት፣ የረቀቀ ታክቲክ፣ ማንንም እግዚአብሔርንም ሳይፈሩ ሰውንም ሳያፍሩ እየሰሩ ያሉት ስራ ሲታይ ግን እንዴ ምን እየሆንን ምን እየተደረገ ምን እየተሰራ ነው ምድራችን ላይ ያለው ነው የሚያሰኘው። እንግዲህ የሀና ጠባቂ ነኝ ያለችው ያቺ ሴት ከሀና ጋር በዚህ ሁኔታ አዳማ ላይ ከመገናኘቷ በፊት ከአቤላ ጋር ተገናኝታ ነበር። በዛን ሰዓት ግን ራሷ ሀና እንደሆነችና የሀናን ታሪክ ከሀስከፈ ነገሯን ሙልጭ አድርጋ ያጠናች ሴት ናት። ስትነግረው እንደነበረው ለአቤል በቃ ቁጭ ራሄልን ሆና ነው ስትናገር የነበረውና አምናናት ነበረ ሀና ናት ብለን ማለት ነው። ግን እውነቱ ሲወጣና እውነቱ ላይ ሲደረስበት እነሱም እግዚአብሔር ጥሩ አይምሮ ሰጥቷቸዋል። እቺን ሴት አዳማ ሄዳለሁ እዚያ ክስቴ ልጅ ያጎቴ ልጅ አለችና እዛ ሆናለሁ ትንሽ እስካገግም ድረስ እናቴ በዚህ አይነት ሁኔታ ሆኛ እንድታየኝ አልፈልግም። እሷ ምን ሆነችና እዛ አስቀምጣ የመገብኳት ነው ወይም ሰራተኛዋ ሆኛለሁ ብላ የምትላት ሀና ጉስቁልናዋ
መከራዋ ስብራቷን ግን እንዳየነው ነው። እሱም ብቻ አልበቃትም። የአቶ መኮንን ቅምጥ ናት ብላ ያው የምትናገረው ብዙ ደስ የማይል ነገር አለ ያቺ ሴት በዛ ቦታ ላይ እና እነሱን ማሰቃየት እሷን ማሰቃየት ሳይበቃት እንደገና በሴትነቷ ትነግድባት ነበር። በሴትነቷ በማትፈልገው አይምሮዋ ህሊናዋ በማይፈቅደው ነገር በአስገዳጅነት ግን በሴትነቷ ይቺ ሀና ነኝ ብላ ያለችው ሴት በሀና ላይ ምን ታደርግ ነበር? ትነግድባት ነበረ። ከተለያዩ ወንዶች ጋር እንድትወጣ እያደረገች ሳትወድ በግድ እምቢ ብል የሚደርስብኝን ስለማቅ ዝም ብዬ እሆነዋለሁ አለች። እየነገደችባት ቢዝነስ ተሰራባት ነበር። ሰው እንዴት ነው በዚህ ልክ ግን ያውም ሴት ሆኖ በሴት ላይ እንዴት ነው በዚህ ልክ የሚጨክነው? እንዴት ነው ህሊና የሚባለው ነገር ግን በዚህ ዘመን እየተጣለ ያለው? እንዴት ነው? ምን እየሆንን ያለ ነው? እኛ ግን ሴት ሆና በሴት ልጅ ላይ በእንደዚህ አይነት መልኩ ያውም በቃ ለምኑም እንትን የላትም። በኮንፊደንስ ነው ወዳ ነው ራሷን የሰጠችው። ወዳው ነው ራሳቸውን የሰጡት። አቶ መኮንን እንግዲህ እንደተሰማው በጣም ብዙ ቅምጦች አሉት። እሱ ችግር የለበትም። አንዷን ሞተች እያለ ለቤተሰቦቿ ያስወራል። እንደ ሞተች አድርጎ ሲሻው ለሌላ ሰው ይድራል የገዛ ሚስቱን። ምን አይነት ህሊና ነው ግን? ምን አይነት ህሊና ነው? እንደዚህ አይነት ህሊና ከኢትዮጵያ ይልቅ እንደው ወደ ውጭ ወጣ ብለው ተምረውም ሰርተውም የሚመጡ ሰዎች ትንሽ ስልጣኔ፣ ትንሽ ሰብአዊነት፣ ትንሽ እንደው በጎና መልካም ነገር ይታይባቸዋል ብለን ነበረ የምንጠብቀው። ግን በነሱ ብሶ ከእንግሊዝ ኢትዮጵያ ድረስ በ3 ወርና በየጊዜው እየተመላለሰ እሱ ግን እዚህ ቅምጦቹን ደርድሮ በየቦታው ይጫወትባቸዋል። እንደገና ጠባቂዎቻቸው እንዲጫወቱባቸው ያደርጋል። ፍጹም ህሊና የሚባል ያልፈጠረባቸው የገዛ እህቱን በማያውቁት መንገድና በማያውቁት መልኩ በዚህ በወንጀል ውስጥ እጃቸው እንዲኖር አድርጎ የሰራ እረ ምን አይነት አስተዳደግ ነው? ምን አይነት አይምሮ ነው? ምንድነው? ምን ሲሆኑ ምን ሲማሩ ነው ያደጉት? እንዴት ነው ሰው ፍጹም ሰይጣንን ሆኖ እንደዚህ ይገለጣል? በእርግጥ ሰይጣን ስራውን የሚሰራው በሰው በኩል ነው። ፍጹም የራሱን ማንነት በሰው ውስጥ ይገለብጥና ያ ሰው ስጋ የለበሰ ሰይጣን እንዲሆን አድርጎ ያንቀሳቅሳል። ይሄ የታወቀ ነገር ነው። ከዚህ ውጭ የሚሰራበት መንገድ የለውም። በሰው ነው የሚጠቀመው። ግን እንዴት ነው ይህን ያህል መሰጠት? ሰው እንዴት ነው እግዚአብሔርን የማይፈራው? ትንሽ ፈሪሃ እግዚአብሔር በውስጡ የማይኖረው እንዴት ነው? እሱ ሰው ለማስገደል የሚፈራው ነገር የለም። የገዛ እናቱን የገዛ እህቱን በዛ መልኩ በወንጀል እንድትጨማለቅ በማታውቀው መንገድ በወንጀል እንድትጨማለቅ ያደረገ ሰው ላገባት ለሚስቱ ይራራል ተብሎ ይታሰባል? በድጋሚ ላገባት ለሀና ይራራል ተብሎ ይታሰባል? በቅምጥነት በየቦታው ላስቀመጣቸው ሴቶችስ ይራራል ተብሎ ይታሰባል? አይታሰብም። ምንድነው ዓላማቸው? ለህዝብና ለመንግስት ወይም ለሀገር ምንድነው ማስተላለፍ የፈለጉት? ምን ሰራን ነው የሚሉት? ህዝብን የሚጠቅም ሀገርን የሚጠቅም ስራ ምን ሰራን ነው የሚሉት? እንደው የተፈጠሩበት ዓላማ እግዚአብሔር እነሱን ወደ ምድር ያመጣበት ዓላማ ይሄ ነው። በቃ ለነሱ የገባቸው ይሄ ነው። የሰይጣንን አጀንዳ እያስፈጸሙ መኖር፣ የሰይጣንን ሀሳብ እየሰሩ እየተገበሩ መኖር ይሄ ነው። እረ እንደው ምን ጉድ ነው? ምን ጉድ ነው ግን ምድራችን ላይ እየፈሰሰ ምድራችን ላይ እየተሰማ ያለው ጉድ ምን አይነት ጉድ ነው ግን? ምን አይነት ጉድ ነው? እንግዲህ እኔ ወደ ዩቲዩብ መጥቼ እነዚህን ልጆች ማዳመጥ እስከምጀምርበት ጊዜ ድረስ እኔ ህዝባችን በእንደዚህ አይነት ጭምልቅ ባለ ወንጀል ውስጥና ፍጹም የሆነ እግዚአብሔር የለሽነት ውስጥ ይኖራል ብዬ አንድም ቀን አስቤ አላቅም። አሁን ነው በቃ ጉዴን እያየሁ ያለሁት። ለካኛ እንደዚህ ነን እንዴ? ህዝባችን እንደዚህ ነው እንዴ? ሲመረመርና ሲበረበር ለካ በየሰው ጓዳ፣ በየሰው ሰፈር፣ በየሰው መንደር እጅግ በጣም ለጆሮ የሚዘገንን ጆሮን ጭው የሚያደርግ ለካ በጣም ብዙ በለካስ በጣም ብዙ ጉድ ነው በመካከላችን ያለው። ይቺ ምስኪን ሴት ልጅ እንግዲህ በኖረችበት ቤት በእናትና አባቷ ጋር በኖረችበት ቤት ትዳር ተብላ እሺ ትዳር ባትፈልግም ስለ አባቷ ስትል ይሄንን አድርጋ ግን የገባችበት የተገኘችበት ሁኔታ በጣም ነው እኔ ልብ ያዘ ነው። እጅግ በጣም ሀናን በዛ አይነት ሁኔታ ማግኘት በዛ አይነት ሁኔታ ማየት እጅግ በጣም ነው የሚከብደው። እውነት ለመናገር በጣም ነው የሚከብደው።
ምንድነው ዓላማው? አቶ መኮንን የተባለው ሰውዬ ምንድነው ዓላማው? እስቲ እሱ እንግሊዝ ሀገር እየኖረ አገሩ ላይ ለህዝቡና ለህዝቡ ምን ሰራሁ፣ ምን በጎ ምን መልካም ነገር ሰራሁ፣ ምን አመጣሁ ነው ግን የሚለው? ምን አይነት መደፈን ነው? ምን አይነት ጭንቅላት ነው? ምን አይነት ህሊና ቢስነት ነው እንደዚህ አይነት ነገር እንዲያደርግ ግን የሚያደርገው? የተወሳሰቡ የወንጀል ሪከርዱ የአቤል ጓደኛ ፍቅረኛ የነበረችው ራሄል ተገድላ አቤል ቤት ውስጥ እንድትገኝ ስራውን የሰራው ራሱ አቶ መኮንን ራሱ ምናልባት ራሱም ገሏት ላለመሆኑ ምን የሚታወቅ ነገር አለ? በየጊዜው ነው ኢትዮጵያ ይመላለሳል ሲባል የሰማ ነው። ምናልባት ራሱ ገሎ ያው አቤልን መበቀል ስለሚፈልግ ሬሳዋን አቤል ቤት አስቀምጦ ተመልሶ ሊሆን ይችላል። አሊያም ደግሞ በሰዎች አስገድሎ ይሄ ነገር እንዲሆን አስደርጎ ነው ሊሆን የሚችለው። እስካሁን ድረስ አቤል ወንጀለኛ እንዳልሆነ ነፃ ሊያደርጉት የሚችሉ ፍንጮች ተገኙ እንጂ እኮ የራሄል ገዳይ እስካሁን ድረስ ማን እንደሆነ አልታወቀም። የራሄል ገዳይ ማንነት አለመታወቁ ራሱ አቶ መኮንን ከሚሰራውና ከሚመሰጥረው ከሚፈበርከው የወንጀል አይነትና እንቅስቃሴ አንጻር ዛሬ የራሄል ገዳይ እንኳን ማን እንደሆነ ሊደረስበት ያልቻለው ምናልባት ራሱ ሊሆን ይችላል። ግን ምን እየሆንን ነው? ምን ይሻለናል? እስቲ እንደው አድማጭና ተመልካቾቻችን ምድራችን ላይ ያለው እንደዚህ አይነት የወንጀል አይነትና የወንጀል ብዛት በማን ነው ሀይ የሚባለው? ማን ነው ይሄንን ነገር ሊገታልን ሊቀንስልን የሚችለው? ማን ወዴት እንሂድ? ለማና ቤት እንበል? ምንስ ነው ደግሞ መሰራት ያለበት ስራ? የሃይማኖት ቤቶች የእምነት አባቶች ለምእመኖቻቸው ለተከታዮቻቸው ፈሪሃ እግዚአብሔርን ያስተምራሉ ወይ? እንዴት ህዝቡ በአብዛኛው በእንደዚህ ፈርለቆ ሊወጣ ቻለ? እንዴት እግዚአብሔር የለሽነትን የመረጠበት ምክንያት ምንድን ነው? አረ እንደው የምንሰማው ነገር ሁሉ የሚያስጮህ ነው። በቃ ወዴት እንሂድ? ለማን እንንገር? ማን ያቆምልናል? ማን ይከለክልልናል? ምድራችን እንዴት በእንደዚህ አይነት ክፉ ነገር ውስጥ ተገኘች እያልን በቃ ሌሊት ከቀን እንድናስብ የሚያደርገን ነገር ሆኖ ነው ያገኘሁትና ትልቅ ስራ መሰራት ያለበት ይመስለኛል። ህዝቡ ላይ ትልቅ ስራ መሰራት አለበት።